ኡስታዝ እኔ በኒካ ዙሪያ ነው ጥያቄ ያለብኝ። ትዳር ይመጣልኝና ያው ሽማግሌ ተልኮ ምናምን ኒካ ሊታሰር ሲል እኔ ሸርጥ አስቀምጣለሁ። ብዙ ጊዜ ባል ሲመጣልኝ በሸርጥ አይስማሙ ይተው ያኔ ይቀራል፣ ይፈርሳል። ምንድነው ሸርጡ? የማይሆን ሸርጥ ነው ወይስ ተገቢ የሆነ ሸርጥ ነው? እኔ የምለው ሸርጡ ምንድነው? ይሄ መህር ብር ላይ ትንሽ ብሬን ጠንከር አደርጋለሁ እና ሙሉ ወርቅ ያልብሰኝ ለሙስተቅበል ምን አለኝ ከሱ ጋር ምን ያኔ እንትሊ እርግጠኛ መሆንበት ትዳሬ እንትን የለውም። ይሄን ነገር ያደርግልኝ በቃ ካላደረገ አልፈልግም እላለሁና ሲመጡ አንዳንዶቹ ሲመጡ ያው እኔ ኪሳቸውን አውቃለሁ የሚመጡት ለትዳር ብለው ሲመጡ ማለት ነው። እና የምጠይቃቸው ምንድነው ብዙም ወርቅ ሳይሆን የሆነ እንደ ቀለበት የአንገት ብራስሌት ምናምን ያድርግ እና መህር ደግሞ የምጠይቀው ካሽ ስጤን ሳይሆን ማኸር ያድርግልኝ። ማኸር ይጻፍ ማለት አልገባኝም። ማኸር ማለት በኋላ የሆነ ነገር በህይወታችን ውስጥ ቢፈጠር ያው ይሄ ነገር በክስ በፍርድ ቤት ሐቄ ነውና ወስዳለሁ ብዬ የመክሰስ ማለት ነው። መገደምና ማኸር የሚባል ነገር አለ መሰለኝ። በጥርጣሬ ነው የምታገቢው ማለት ነው አንቺ፣ በመተማመን አይደለም። ይኸውልሽ እኔ ላስረዳሽ ነገሩ። ምናልባት አንቺ ትዳር ምን ማለት ነው? ከዚህ በፊት አግብተሻል? አዎ። ትዳር ማለት ምንድን ነው? አንዲት ሴት ይኸውልህ ነቢያችን ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? መን ተርضውነ ዲነሁ ወአማነተሁ ፈዘውጁሁ፣ ዲኑን እና አማናውን የምትወዱለትን ዳሩት ነው ያሉት ሰለላሁ ዐለይሂ ወሰለም። ኢላ ተፍዐሉ ተኩን ፊትነተን ፊል አርድ ወፈሳዱን ከቢር፣ ያለበለዚያ በምድር ላይ ፈተና ትሆናለች፣ ከዛም ለሌሎችም አደጋ ላይ ታደርሳለች፣ ለራሷም አደጋ ላይ ትገባለች። እንዲሁም በሌላ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ያ ማዕሸረ ሸባብ፣ እናንተ ወጣቶች ሆይ መን ስተጣዐ ሚንኩሙል ባዐተ ፈልየተዘወጅ፣ የጋብቻን ጣጣ የሚችል ሰው ያግባ። አሁንም በሌላ ሐዲስ ምንድን ያሉት ነቢያችን ሰለላሁ ዐለይሂ ወሰለም ቱንከሑል መርአ ሊአርባዕ፣ ሴት ልጅ ለአራት ነገር ነው ወንድ የሚያገባት። ምን አሉ መጨረሻ አራተኛው? ፈጥፈር ቢዛቲ ዲን ተሪበት የዳክ፣ ዲንኛዋን ያዝ በደንብ አጥብቀህ። እንግዲህ አንቺ እነዚህን ሐዲሶች በእርግጠኝነት ታውቂያለሽ ባልልም ይሄው ሰምተሻል። እንዲሁም ደግሞ ነብይ ሰለላሁ ዐለይሂ ወሰለም በረካ ያለው ጋብቻ አሉ። ልብ በይ፣ በረካ ያለው ጋብቻ ማህሩ የቀለለ ነው አሉ። የጠነከረ አንቺ እንደምትዩ ሳይሆን ማህሩ የቀለለ ነው አሉ። የተባረከ ጋብቻ ማለት። ስለዚህ ጋብቻ ሴት ልጅ ወደ ባሏ ህይወት ስትገባ ይሄ ነገር ፕሮጀክት መሆኗን እንዳትረሳ። አዲስ ፕሮጀክት፣ አዲስ መሽሩዕ ነው። ለምን? ባሏን ከተንከባከበች፣ የባሏን ሐቅ ከሞላች፣ እሱም ሐቋን እያሟላ ግዴታና መብቷንና ግዴታዋን እየተወጣች፣ ምናልባት እንደው የማይረባ ሰው ከሆነ ነው እንጂ አብዛኛው ወንድ ሴት ልጅ ምን ያደርጋታል? ያከብራታል። ምን ያደርጋታል? ያለውን ሁሉ ያደርግላታል። ነገር ግን በዚህ አይነት በጥርጣሬ አይን እየታየ ኦኬ የሚገባበት ትዳር ይገባዋል። ማንኛውም ወንድ ሊገባው ይችላል። መጀመሪያ ቀን ባይገባው ነገ ይገባዋል፣ ነገ ባይገባው ከነገ ወዲያ ይገባዋል። ማለትም ጊዜ ይውሰድ እንጂ መረዳቱ አይቀርም። ስለዚህ ዱንያ የምናካብትበት ህይወት ሳይሆን፣ ዱንያን የምናካብትበት ቦታ ሳይሆን ትዳር ማለት ትዳር ቤተሰብ የምንፈጥርበት። ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ተዘወጁል ወሉድ አልአዑድ ፈኢኒ ሙካቲሩን ቢኩም ወልኡመመ የውመል ቂያማ፣ አግቡ አሉ። የምትወልድላችሁን አግቡ፣ የብስታኮርፍ ወደ እናንተ ቶሎ የምትመለስ አግቡ አሉ ሰለላሁ ዐለይሂ ወሰለም። ጋብቻ ማለት ራሱን የቻለ ፕሮጀክት ነው። ታዲያም ይሄንን አይነት ድንቅ ህይወት ማፍራት በእጃችን፣ ሰበቡ በእጃችን ነው ያለው ማለት ነው። በመተማመን በመተጋገዝ
በመከባበር በተለይ ክብር። ወንድ ልጅ አብዛኛው የሚፈልገው ክብር፣ ከሴት ልጅ ሀብቷን ሳይሆን ባል የሚፈልገው በአብዛኛው በበሉ ሁሉም አይደለም፣ በአብዛኛው የሚፈልገው ክብር። ያከበረችውን ሴት ያከብራታል፣ ህይወቱን ይሰጣታል። እንኳን ሀብት አይደለም ካለው ህይወቱንም ይሰጣታል። ስለዚህ አለው ብለሽ አንቺ ገንዘብ አለው ብለሽ በገንዘቡ መጓጓት ነው። ይሄን ያድርግልኝ ያን ያድርግልኝ ማለት خلاص። መህር ማለት እኮ መሰሎችሽ የሚዳሩበትን ማግኘት። አሁን ለምሳሌ አንድ ሴት ብትዳር መህር ባይሰየም ምሳሌ ጋብቻ ተከሰተ፣ መህር አልተሰየመም። ጠይብ የመህር መሰየመው ጊዜ አልፏል። እንዴት ነው የሚደረገው? መሰሎቿ የተሰጣቸውን መህር ነው የሚሰጣት። ስለዚህ እንደዚህ አስቢ። ዱንያ ይገኛል፣ አንቺም ታገኛለሽ። የሰው ዱንያ አይደለም፣ አንቺንም አላህ ይሰጥሻል። ኦኬ። በዚህ አይነት ለምንድነው ኡስታዝ ወደ ትዳር እንግባ እህቶቼ? ይሄ መልእክት ለሷ ብቻ አይደለም ለሁላችሁም ነው። ለምትሰሙኝ ይሄ መልእክት ለሁላችንም ነው፣ ለራሴም ለእናንተም። ትዳር ማለት እዚህ ደረጃ ላይ የደረስኩት የመጀመሪያው ባሌ በእንደዚህ በመተሳሰብ ነው። ኒካ አስረን የተጋባ ነው፣ ኖርን፣ ቤተሰብ ፈጠርን። ግን ችግር ሲፈጠር ብዙ ንብረቱን ያው እኔ በተለያየ ቦታ ላይ እየሄድኩ ስራ እየሰራው ምን እያልኩኝ የበለጠው ንብረቱ የኔ ነው፣ ግን ያው ከሱኝ ብዙ ንብረት ወደሱ የኔ ነው ብሎ ብዙ ንብረት ተጋራኝና ወሰደ። እና ያ ፍራቻ ስላለብኝ አሁን ጋብቻ ሲመጣ እንደነዚህ አይነት ሸርጦች አስቀምጣለሁ። ንብረቱ የራሴ ነው፣ ይፈርም። እንደዛ አይደለም። ያንቺ ሀብት ያንቺ ነው። ኦኬ፣ ይሄንን ማለት ትችያለሽ፣ መብትሽ ነው። እኔ ሀብት የኔ ነው፣ ማንም አይነካብኝም። የማስተዳደር ኃላፊነት በሸሪዓውም የባል አንቺ ኢንሻአላህ በቢሊዮኖች የሚቆጠሩ ሀብት ቢኖርሽ የማስተዳደር ግዴታ የለብሽም። በውዴታ በመተሳሰብ ለመተጋገዝ ካልሆነ በስተቀር እና የራሴ ሀብት የራሴ ነው በሀብቴ ውስጥ እንደማትገባ እወቅ ተባብላችሁ እሱ ቢባል እሺ ችግር የለው። ኦኬ ይሄ ያለ ነው ሸሪዓዊ መብትሽ። ሸሪዓውም የሚያስጠብቅሽ ይሄ እስላም ሸሪዓ የሚያስጠብቅልሽ መብትሽ። ኦኬ ነገር ግን ወዳለፈ ወደሱ ሀብት የመጓጓትን ስሜት የሚያሳይ ማሳየት የለብሽ። አንቺ የራስሽን የማስጠበቅ መብት አለሽ፣ ያለ ማስነካት መብት አለሽ። ኦኬ ይሄ መብትሽ። ነገር ግን ይሄ ነገር ጋብቻን እንዳያርቅብሽ ይፈራል፣ ወይ ደግሞ አጭበርባሪ ወንድ እንዳይመጣልሽ ይፈራል። ለምን እሺ ብሎ በኋላ ያፈርሰዋል። ተግባባን? ስለዚህ መካከለኛ ሁኚ። አላህ ኸይሩን ይቅጠምሽ። ማኸር ማለት እኮ እሱ ነው። በኋላ ችግር እንዳይፈጠር ማኸር የሚባለው ኒካ ሲታሰር ማኸር መህር ይስጣት ከተባለ ማኸር ማለት ምን እንደሆነ ገብቶሻል? ሲጀመር ያው የሚቆይ በኋላ ስንፋታ ችግር ቢፈጠር ከስሼው በፍርድ ቤት የምወስደው ሀቄ እንደማለት ነው መሰለኝ። እንደዛ አይደለም። ስህተቱ እዚህ ጋር ነው፣ አልተረዳሽም። ይሄ በተለምዶ የሚባል ነገር ነው እንጂ በሸሪዓ የሚባል ነገር ሙአኸር ማለት አንድ ባል ለሚስቱ የተወሰነውን አሁን ይሰጣታል፣ የቀረውን ከጋብቻ በኋላ የሚሰጣት ነገር እንጂ የግዴታ ሲፋቱ አይደለም። ይሄ በአንዳንድ ሀገሮች ባህል ያለ ነው። ለምሳሌ የመን ውስጥ ያሉ እንደዚህ አይነት ባህል አላቸው። ሙአኸር የሚሉት እነሱ ሲፋቱ የሚሰጣት ምናምን ነገር። በሸሪዓው ግን ሙአኸር ማለት ከተጋቡ በኋላ የሚሰጥ ነው። ሲችል ሲመቸው ሲያገኝ የሚከፈል ነገር። ተግባባን? ኦኬ ሽክራን፣ አመሰግናለሁ። ባረከላሁ ፊክ።